ኢትዮጵያዊ ሆናችሁ እስራኤልንም ሆነ ኢራንን የምትደግፉ ሰዎች ይሄን ተመልከቱ። ማለት ጦርነቱ እኮ ያሳዝናል፣ ግን እኛ ደግሞ ሞር እናሳዝናለን ነው። ከዚህ ሁሉ ሚሳኤል ውስጥ ማለት ነው አንዱ ኢላማውን ስቶ ወደኛ ሀገር ቢመጣና ቢወድቅ አስባችሁታል? አይጣል ነው በቃ አይጣል ነው እንጂ ምን ማድረግ እንችላለን? ማለት እስራኤል ራሷን ለመከላከል አይረን ዶም የመሰለ ቴክኖሎጂን ትጠቀማለች። ከዛ መልሳ ደግሞ ለማጥቃት እንደዚህ አይነት ነገሮችን ትጠቀማለች። ኢራንም በተመሳሳይ እንደዛው። ይሄ ሁሉ የሆነው የተማረ ኃይል ስላላት አቅም ስላላቸው ነው። እኛ ምንም እንኳን የራሳችን ሪሶርስ ሀብት ባይኖረን እንኳን የሁሉ ህዝብ ይዘን ማለት ጭራሽ አሁንማ ትምህርት የሚጣላ ጄኔሬሽን ክሬት እያደረግን በፕሮፌሽኑ የሚሸማቀቅ የሚያዝን የሚያፍር ትውልድ እያበቃን ማለት እንዴት ነው ከነዚህ ጋር ኮፓፕ የምናደርገው? ሁለታችንም 21ኛው ሴንቸሪ ላይ ነው የምንኖረው ቢባል ማን ያምናል? ወንድማችን የተናገረው አንዱ እንኳን ተሳስቶ ዳይሬክሽኑን ስቶ ወደኛ ቢመጣ ማን ነው የሚከላከለው? ይሄን ነገር እነሱ ስንት የሚያክል ቦምብ የተወረወረባቸው ሞተ የሚባለው ወይ 4 ሰው ወይ 3 ሰው ቢሆን ነው። በዛ ከተባለ ከ10 ሰው ያለፈ አልሰማውም። ኦፍ ኮርስ የሚጎዱ ብዙ ይኖራሉ፣ ግን ነፍሱ ወጣ ሞተች የሚባል ሰው የሚሰማ ወይ 2 ሰው ወይ 3 ሰው ቢሆን ነው። ለምን የመከላከል አቅሙ ስላላቸው የሚመጣው ነገር ሁሉ የመከላከል አቅሙ ስላላቸው እስራኤልም ሆነች ኢራንም ማለት ነው። እስቲ ኢትዮጵያውያን በተለይ ደግሞ ክርስቲያኖች ኢትዮጵያ ክርስቲያኖች እስራኤል የሚደግፉበት ምክንያት ምንድነው? እስራኤል ከተመታች እንደተባለው ከምድረገጽ ከጠፋች ከወደመች እኛ ራሳችን ፐርሰናሊ ክርስቲያኖች የምናጠው ነገር አለ ወይስ የለም የሚለው ነገር እንመለከትና እንመለስ። ተናስተን እንደምናመሻችሁ የተከበራችሁ ህዝበ እስራኤል። እንደሚታወቀው እንግዲህ ሀገራችን እስራኤል ከኢራን ጋር ጦርነት ላይ ነው ያለችው። በነገው ዕለት የወጣ መመሪያ ማንኛውም የትምህርት አይነቶች አይሰጥም፣ ትምህርት ቤቶች ዝግ ናቸው፣ የስራ ቦታም የነፍስ ወከፍ ካልሆነ ኦኬ ጋይስ፣ እኔ ለብሽቅ አይደለም ቪዲዮ እየሰራ ያለሁት፣ ግን በመካከለኛው ምስራቅ በሚደረገው ጦርነት ኢትዮጵያኖች ፓርቲሲፔት የሚያደርጉበት ነገር ያው ብዙዎች ግልጽ አይሆንላቸው። ኢትዮጵያ የውስጥ ሰላም አጣ ወይም ደግሞ የእርስ በርስ ጦርነት ውስጥ ተቀምጣ በመካከለኛው ምስራቅ በሚካሄደው ጦርነት አንደኛው በአንደኛው ወገን ሌላኛው በሌላኛው ወገን ሆኖ ያዘው ልቀቀው የሚሉ ሁኔታዎችን እናያለን። ያ ማለት ለምሳሌ ሙስሊም ኮሚኒቲ ከኢራን ወይም ደግሞ ከፓለስታይን ጎን ሆኖ እስራኤል እንድትጠፋ ወይም ደግሞ እስራኤል እንድትወድም ድጋፍ ሲያሳይ ምናምን ታያላችሁ። ለክርስቲያን ኮሚኒቲ ደግሞ ኢትዮጵያ ውስጥ ያለው የክርስቲያን ኮሚኒቲ ደግሞ ለእስራኤል ሲደግፍ ምናምን ታያላችሁ። ስለዚህ ሰዎች የሚመስላቸው የሃይማኖት ድጋፍ ነው የሚመስላቸው። ያ ማለት ሙስሊም ኮሚኒቲው ለሙስሊም እያገዘ ክርስቲያን ኮሚኒቲዎች ደግሞ ለአይሁዶች እያገዙ ምናምን ነው የሚመስላችሁ፣ ግን እሱ አይደለም። በዋናነት ለመሰላችሁ አሁን የኢትዮጵያ ክርስቲያን ኮሚኒቲ ለእስራኤል የሚያግዙበትን ዋነኛ ምክንያት ልንገራችሁ። ብዙ ምክንያቶች አሉ። የመጀመሪያ ምክንያት እንግዲህ የደም ትስስር ወይም ደግሞ የስጋ ዝምድና ስላለ ነው ከእስራኤሎች ጋር ማለት ነው። ለምን መሰላችሁ? ከዛሬ 3000 ዓመት በፊት ንግስት ሳባ ወደ እስራኤል ሄዳ ከንጉስ ሰለሞን ወልዳው የመጣችው ልጅ አለ፣ ምኒልክ ቀዳማዊ ወይም ቀዳማዊ ምኒልክ ወይም ምኒልክ ዘ የሚባለው። እንግዲህ ከዛ ጊዜ ጀምሮ እስከ ኃይለ ሥላሴ ድረስ ኢትዮጵያን ሲያስተዳድር የነበረ አካል የሰለሞን ዘር ያለው ወይም ደግሞ ዲሰንት ኦፍ ሰለሞን ነው ወይም ደግሞ የሰለሞን የዘር ሐረግ ያለው ማለት ነው። ዳት ሚንስ ኢትዮጵያኖች የእስራኤል ዝርያ ያለባቸው ማለት ነው። የሰለሞን የልጅ ልጆች ናቸው ማለት ነው። ስለዚህ በዛ ምክንያት የኢትዮጵያ ክርስቲያኖች ለእስራኤሎች ያገዛሉ ማለት ነው። ሁለተኛ ነገር ደግሞ ሙሴ ነው። የሙሴ ሚስት ሲጳራ ኢትዮጵያዊት ነች። ስለዚህ ሙሴ አይ ቲንክ 2 ወይም 3 ልጆች ወልዷል፣ 2 ይመስለኛል። እስራኤላውያኖች የነዛ የሙሴ ልጆች የልጅ ልጅ ናቸው ወይም ደግሞ የሲጳራ የልጅ ልጆች ናቸው ማለት ነው እስራኤላውያኖች። ስለዚህ በሲጳራ በኩል ኢትዮጵያኖች ናቸው ማለት ነው። በሙሴ በኩል ደግሞ እስራኤላውያን ናቸው። ስለዚህ የምን ዘር አለባቸው ማለት ነው? የኢትዮጵያ ዘር አለባቸው ማለት ነው። አሁን ቢኮዝ ሲጳራ ኢትዮጵያዎች ስለሆነች፣ እስራኤላውያን ደግሞ የሲጳራ የልጅ ልጆች ስለሆኑ ኦኬ። ስለዚህ በሰለሞን በኩል በሙሴ በኩል የደም ትስስር ስላለ ማለት ነው በኢትዮጵያና በእስራኤል መካከል። ሌላኛው ደግሞ ዴር ሱልጣን የሚባል ገዳም አለ እስራኤል ውስጥ፣ የኢትዮጵያ ገዳም ነው። ይህ ገዳም 3000 ዓመታትን ያስቆጠረ ሰሎሞን ለቀዳማዊ ምኒልክ በርስትነት የሰጠው ቦታ ነው ወይም ገዳም ነው። 3000 ዓመታትን ያስቆጠረ ነው። በዋናነት ይህ ገዳም የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀብት ንብረት ነው። ስለዚህ እሱ እንዲወድም አይፈለግም ወይም ደግሞ እንዲጠፋ ስለማይፈልግ የኢትዮጵያ ክርስቲያን ኮሚኒቲዎች ለእስራኤል ያግዛሉ ማለት ነው።
ሌላኛው ደግሞ እስራኤል ውስጥ በጣም በርካታ ቅርሶች አሉ። ያ ማለት ክርስቶስ በምድር ላይ በነበረበት ሰዓት የተለያዩ ቦታዎች ለምሳሌ የተወለደበት ቦታ ሊሆን ይችላል፣ የተቀበረበት ጎልጎታ ሊሆን ይችላል። በርካታ ቦታዎች የሚጎበኙ ብዙ ቦታዎች አሉ። እነዛ ቦታዎች እንዲጠፉ ወይም ደግሞ እነዛ ቅርሶች እንዲጠፉ አይፈልግም የክርስቲያን ኮሚኒቲው ማለት ነው። እንዲሁም ሌላኛ ምክንያት ልጨምራችሁ ቤተ እስራኤል የሚባሉ አሉ። ቤተ እስራኤል ማለት ኢትዮጵያ ውስጥ ይኖሩ የነበሩ የእስራኤል ዝርያ ያላቸው ሰዎች አሉ፣ በቅርብ ጊዜ ወደ እስራኤል ይሄዱ። እነዛ እንግዲህ እስራኤላውያን አይመስሉም፣ ፍጹም ኢትዮጵያን ነው የሚመስሉት። ቢኮዝ ኢትዮጵያ ውስጥ መጥተው ከኢትዮጵያኖች ጋር ተዳቅለው በቃ የኢትዮጵያዊ ከለር፣ ማንነት፣ ወግ፣ ባህል ነው ያላቸው። አይሁድ ናቸው ሃይማኖታቸው እንጂ ኢትዮጵያን ናቸው። ስለዚህ ከኢትዮጵያ ጋር ስለተዳቀሉ የኢትዮጵያ የደም ትስስር ስላላቸው እዛ በርካታ ኢትዮጵያኖች አሉ ማለት ነው። ስለዚህ የኢትዮጵያ ክርስቲያኖች ለእስራኤል ያግዛሉ፣ ይደግፋሉ ማለት ነው፣ ወይም የእስራኤልን ማሸነፍ ይፈልጋሉ። ስለዚህ በዚህና ሌሎች መሰል ጉዳዮች ወይም ምክንያቶች ኢትዮጵያኖች ስፔሻሊ ክርስቲያን ኮሚኒቲ ከእስራኤል ጎን ሆኖ ሲደግፍ ይዋ ያዘው ምናምን ሲል ትሰሙታላችሁ። ወደ ሙስሊም ኮሚኒቲ ስንመጣ አሁንም የሃይማኖት ጉዳይ አይመስለኝም። ሙስሊሞች ራሳቸው ያብራራሉ። ሙስሊሞች ለምን ከኢራን እና ከፓለስታይን ጎን እንደሚቆሙ። እኔ ግን በተማርኩት በሂስትሪ ትምህርቴ ኢትዮጵያ ውስጥ ያሉ ሙስሊሞች የአረብ ዝርያ እንዳለባቸው ወይም ደግሞ የአረቡ ኮሚኒቲ ዝርያ ወይም የደም ትስስር እንዳለባቸው ይታወቃል። ስለዚህ ምን አለ ልላችሁ ፈልጌ ነው የኢትዮጵያ ሙስሊሞች ከአረቡ ጋር የደም ትስስር አላቸው ማለት ነው። በዛ ምክንያት መካከለኛው ምስራቅ ላይ ያሉ ሙስሊሞች ሲነኩ እነሱም አብረው ይነሳሉ ማለት ነው። እስቲ ፍላጎታቸው ምንድነው? የኢራን ፍላጎት ምንድነው? የእስራኤል ፍላጎትስ ምንድነው የሚለውን ነገር እንመልከትና የእስራኤል አካሄድ ምንድነው? ኢራን የምትባል ሀገር ካልጠፋች እኛ አንኖርም ነው። ሪያሊቲያቸው እንደዛ ነው። እንዴት ካላችሁ ኒውክሊር ቦምብ የመታጠቅ ሂደት አለ በኢራን በኩል። ስለዚህ ኒውክሊር ቦምብ የምትታጠቅ ከሆነ ደግሞ አንደኛ ልታጠፈው የምትችለው ሀገር ኢራን ማንን ነው? እስራኤልን ነው። ስለዚህ ዋነኛ ጥያቄያቸው የእስራኤል ምንድነው ካላችሁ የህልውና ጥያቄ ነው። ያንን የህልውና ጥያቄያቸውን ደግሞ ለማኖር ሲሉ ምን እያደረጉ ነው ካላችሁ ኢራንን የማጥፋት ዘመቻ ነው። እስቲ የጦርነት ሂስትሪያቸውን እኒ ጦርነታቸው ዛሬ የጀመረ አይደለም። ሁላችሁም እንደምታውቁት ብዙ ዓመታትን ያስቆጠረ ነው። እስቲ የሪሰንት ወይም ደግሞ የቅርብ የጦርነት ታሪካቸውን እንመልከት። በ2019 ዓመተ ምህረት እስራኤል የኢራን አጋር ሀገሮችን ጥቃት ሰንዝራባቸዋለች። ለምሳሌ በ2019 እንደ አውሮፓውያን አቆጣጠር በሊባኖን በሶሪያና በኢራቅ ላይ ጥቃት ሰንዝራለች። ለምንድን ነው በእነዚህ ሀገራት ጥቃት የምትሰነዝረው ካላችሁ ሁላችሁም እንደምታውቁት እነዚህ ሀገራት በከፍተኛ ሁኔታ የሚታጠቁት በኢራን ስለሆነ ነው። ለምሳሌ መሳሪያ ወደ ሊባኖን የሚገባው በሰሜናዊ ሶሪያና በኢራቅ አድርጎ ነው። ስለዚህ ሁል ጊዜ ኢራን ማንን ትከሳለች ማለት ነው? ኢራንን ትከሳለች። መሳሪያን በሰሜናዊ ሶሪያ እንዲሁም ደግሞ በኢራቅ እያረግሽ ነው ወደ ሊባኖን እያስገባሽ ያለሹ በማለት ማለት ነው። ሊባኖን እንደምታውቁት ደግሞ በከፍተኛ ሁኔታ የኢራን ደጋፊ ግሩፖች ያሉበት ነው። እነማ ካላችሁ የሂዝቦላ የሚባሉት ግሩፖች ማለት ነው። እሱ ብቻ አይደለም፣ ኢራን በከፍተኛ ሁኔታ ጥቃት ይደርስባትም ነበረ። በምሳሌ ያህል ለማስቀመጥ ያህል አንዱ ልጥቀስላችሁ። በኢስተርን ወይም ደግሞ በምስራቃዊ ሜዲተራኒያን ባህርና በቀይ ባህር አካባቢ ኢራን በሺፖቿ ወይም ደግሞ በመርከቦቿ የምታጓጉዟቸው ነገሮች አሉ። ለምሳሌ ከዛ መካከል ኦይል ነው። ከኦይሉ በተጨማሪ ደግሞ የተለያዩ ዌፕኖችን እነዛን በከፍተኛ ሁኔታ ጥቃት ስታደርስባቸው ቆይታለች። በ2020 ደግሞ እስራኤል አለ የተባለ የኢራንን የኒውክሌር ሳይንቲስት ይህንን ግለሰብ ሞሰን ፋክሪዛዴ ይባላል ገላበታለች። እንዴት ነው የገደለችው ካላችሁ ሪሞት ኮንትሮል ማሽን ገን ተጠቅማ ነው። 2021 እንደ አውሮፓውያን አቆጣጠር ደግሞ ሁለቱ ጦርነታቸውን እርስ በርሳቸው እያባባሱ መጥተዋል። ለምሳሌ በ3 ተከታታይ ወራት የተከሰተውን ነገር ልንገራችሁ። በፌብሩዋሪ በማርችና በአፕሪል። በፌብሩዋሪ የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ምን አሉ? ከኦማን የባህር ዳርቻ እየተጓጓዘ የነበረ ሺፕ ነበራት። ያ ሺፕ እንግዲህ የተለያዩ ቬክሎችን ጭኖ ሲጓጓዝ ነበረ። ስለዚህ ያ በኢራን ጥቃት ደርሶበታል ብላ ኢራን ላይ እጇን መክሰር ጀመረች። እሱ ብቻ አይደለም፣ ኢራን እንደገና 2 ጥቃቶች ደረሱባት። በማርችና በአፕሪል። በማርች ወር የደረሰውንም በአፕሪል ወር የደረሰውንም እስራኤል ላይ እጇን ቀሰረች። በማርች ወር የደረሰው ምንድነው? ከእስራኤል የባህር ዳርቻ በ50 ማይል ርቀት ላይ የሚገኝ የኢራን ካርጎ ሺፕ ጥቃት ደርሶበታል። ያ ጥቃት ደግሞ የደረሰበት በእስራኤል ነው። እንደገና ደግሞ ከማርች ቀጥሎ ባለው ወር በአፕሪል ወር ደግሞ በሬድ ሲ ላይ የነበረ
የኢራን ሚሊተሪ ሺፕ ማለትም ወታደራዊ የጦር መርከብ ላይ ጥቃት ደርሷል። ያ ጥቃትም ያደረሰችው እስራኤል ነው። ለዚህም ኢራን እስራኤልን ተጠያቂ ያደረገች ማለት ነው። ስለዚህ በ2021 እንደ አውሮፓውያን አቆጣጠር ሁለቱ ሀገራት ጦርነታቸውን እርስ በርሳቸው እያባባሱ የመጡ ሀገራት ናቸው። 22 እንደ አውሮፓውያን አቆጣጠር ሰይድ ካዳይ ተገደለ። ይህ ግለሰብ የኢራን እስላማዊ አብዮታዊ ጥበቃ ጓድ ኦፊሰር ነው፣ ኮሎኔል ነው። እንግዲህ ይህ ግለሰብ የተገደለው በሜይ ወር ነው። በ22 እንደ አውሮፓውያን አቆጣጠር እንግዲህ ሌላ ተጨማሪ 2 ሳይንቲስት ሞቶበታል። አዩብ ኢንቲዛሪ የሚባል የኢራን ኤሮኒውቲካል ኢንጂነር ሞቷል። ከዛ በተጨማሪ ደግሞ ካምራን የሚባል የኢራን ሳይንቲስት ሌላ ጂኦሎጂስት ነው፣ እሱም ሞታል። ኢራን እስራኤልን ለዚህ ተጠያቂ አድርጋለች። ሁለቱም እንግዲህ ሆስፒታል ሲገቡ ፉድ ፖይዝን እንደተደረገባቸው ወይም ደግሞ የምግብ መበከል ነው። ኢራን ጣቷን የሰነዘረችው በእስራኤል ላይ ነው። እስራኤል ግን በዚህ ዙሪያ ላይ ምንም አይነት ኮመንት አልሰጠችም። 23 ደግሞ ስንገባ ኦክቶበር 7 የሚባለው ነገር መጣ። የኦክቶበር 7 አታኩ የተደረገው በማን ነው? በሐማስ ነው። ስለዚህ በሐማስ የተደራጁ ሚሊታንት ቡድኖች በእስራኤል ላይ ጥቃት ሰንዘሩ። በተዘዋዋሪ ደግሞ ሐማስ የተደገፈው ማን ነው ማለት ነው? በኢራን ነው። የኢራኑ ጠቅላይ ገዢ የሆኑት አያቶላ አሊ ካሚኒ በዙ ዙሪያ ላይ እጃቸው የለበትም እንደሌለበት ገለጹ። ነገር ግን ከራሳቸው ከፓለስታይኑ ሚሊታንት ሊድ በሚያረጋቸው ግሩፕ የወጣው መረጃ ግን እንደሚያሳየው የተለያዩ ዲስከሽኖችን ከኢራን ጋር በእስራኤል ላይ ጥቃት ለማድረስ እንደነበረ ግንኙነት እንደነበረ እንዲሁም ደግሞ ዶክመንቶችን ወጥተዋል ማለት ነው። ከዛ በኋላ እንግዲህ ይህ ጦርነት እየተስፋፋ መጣ። በሊባኖን የሚገኙት ሂዝቦላዎች ኢን ሰፖርት ኦፍ ዘ ፓለስታይን ህዝብ በማለት በእስራኤል ላይ ጥቃት መሰንዘር ጀመሩ። ከዛ በተጨማሪ ደግሞ በሊባኖን የሚገኙ ሂዝቦላዎች ያ ማለት በተዘዋዋሪ በኢራን የሚደገፉት በእስራኤል ላይ ጥቃት እየሰነዘሩ ጦርነቱ እየተፋፋመ መጣ። 25 ከመግባታችን ደግሞ 24ን ስንዳድስስ 24 በርካታ ጥቃቶች የተሰነዘረበት ዓመት ነው። ለምሳሌ በደማስቆ የተከሰተውን ጥቃት ማየት ትችላላችሁ። ከዛ በተጨማሪ ደግሞ በሊባኖን የፔጀር አታክ ተከሰተ። በዛው ደግሞ በሊባኖን የሚገኙ የሂዝቦላ ሊደሮች በጣም መሞት ጀመሩ። ያ ማለት በእስራኤል ጥቃት መገደል ተጀመረ። ከዛ በተጨማሪ የተለያዩ ሞቶች በኢራን ምድር ተከሰቱ። የተለያዩ ቶፕ ሊደሮች የኢራን ሞቱ። ያ ጥቃት የተሰነዘረው እንግዲህ በሞሳድ ነው። ከዛ በተጨማሪ እርስ በርሳቸው ጥቃት እየተሰነዛዘሩ እዚህ ደረጃ ደርሰዋል። በሚቀጥለው ቪዲዮ እንገናኝ። እነዚህ ሁለቱ ሀገራት በጣም የቀረሸ ችግር ያለው ወንድነው ጥላቻ ያለባቸው ሰዎች ናቸው። እኛ በማናውቀው መሀል ላይ ገብተን ሀገራችንን ከባድ ዕጣ ፈንታ ውስጥ ከባድ ችግር ውስጥ ባናስገባት መልካም አልፈልጋለሁ። እስቲ ዛሬ እስራኤልን እንደግፋለን፣ ኢራንን እንደግፋለን እና እንዴት ነገሩ መታየት ያለበት የሚለው ነገር ሰምተን እንመለስ። በእስራኤልና በኢራን መካከል ጦርነት ተቀስቅሷል። እስራኤል እና ኢራን ጋር ያለውን አጠቃላይ ሁኔታ ስንመለከት ከታሪክም አንጻር አሁንም ያለውን አጠቃላይ አውድ ስንመለከት የኢራኑ መሪ አያቶላ ሆሚኒ እስራኤልን ከምድረ ገጽ እናጠፋለን የሚል ዛቻ ነው ያስቀመጠው። ዛት ሚንስ 10 ሚሊዮን የእስራኤልን ህዝብ ከምድረ ገጽ ላይ እናጠፋለን ነው የአያቶላ ሆሚኒ ዛቻ። እስራኤል በአንጻሩ የጠቅላይ ሚኒስትሯ ቤንያሚን ኔታንያሁ ደግሞ የኢራንን አምባገነናዊ አገዛዝ በመገርሰስ ከእስራኤል ቤተሰቦቻችን ጋር ሰላማዊ የሆነ ኑሮ፣ ሰላማዊ የሆነ ወንድማማችነት እንደ ጥንቱ እንመሰርታለን የሚል ንግግር አድርገዋል። የሁለቱን ንግግር ለእናንተ ክፍት አድርጌ እንድትመዝኑ መዝናችሁ የራሳችሁ የሆነ ውሳኔ እንድትወስኑ የህሊናዊ ፍርድ ሰጣለሁ። ከዛ ውጪ በጣም የገረመኝና ያስደነቀኝ ነገር ኢትዮጵያውያን ከኢራን በላይ አያቶላ ሆሚኒዎች ሆነው አገኘዋቸውና ኢትዮጵያውያን አያቶላዎች ወይም ኢትዮጵያዊ ሆሚኒዎች የሚል ስያሜ ሰጠዋቸው። ከኢራን በላይ ኢራን ሆነው አረፉ። በዚህ በአንደኛው ክፍለ ዘመን አስተሳሰብ መቼም እስላማዊ መንግስት የለም፣ ክርስቲያናዊ መንግስት የለም፣ አይሁዳዊ መንግስት የለም። መንግስት የራሱ ርዕዮተ ዓለም፣ የራሱ ፍልስፍና፣ ራሱ የሚከተለው ነገር አለ። እነዚህ ሰዎች አያቶላዎቹ ለእስራኤል ህፃናት፣ ለእስራኤል ንጹሃን አያዝኑም፣ ደስ ነው የሚላቸው። ጽንፈኞቹ እስልምና የሰላም ሃይማኖት ነው። ነገር ግን አያቶላዎቹ የእስራኤል ህፃናት፣ የእስራኤል እናቶች፣ የእስራኤል ንጹሃን ከእስራኤል መንግስት ጋር በሚደረግ ጦርነትና ግጭት ሲያልቁ አላሁ አክበር ይላሉ። የእስራኤል ንጹሃን ሲያልቁ፣ የእስራኤል እናቶች ሲያልቁ፣ ኢራን ስትመታ ደግሞ እስራኤል እንትናትና
የኒውክሌር ማብላያ ሰራች። በነገራችን ላይ በጣም የገረመኝ ነገር አንድ የአገር ድሮኖች ከመቶ በላይ ባለፈውም እንደዚሁ የአገር ሚሳኤሎች አሉኝ የምትላቸውን በነሲብ ላከች። በይቅርታ ለቃሉ በውር ድንብር ዝም ብላ ኢራን ላከች እና አንዱ ሄዶ መታ የሆነ ህንጻ ዝም ብሎ በቃ እስራኤል እዚህ ጋር ናት ብላ ዝም ብላ ስተኩስ ሄዳ መታች። ጮቤ ረገጡ አልኳችሁ። መሬት ጠበበን ያሉ ጥጋባቸው እኔ ነኝ ያለ ፈረስ ማይዘለው አይነት ነገር ሆነና እንደው አንዳንዴ ስለሚገርመኝ ነው። እንደ እስራኤል አስበው አልመው ሄደው አስቡት። ትልቁን የጦር ኃይሎች አዛዥ የጦር ኢታማዦር ሹሙን ትልቁን ሰው እስራኤል ገደለች። የአቶሚክ ማብላያ ኢነርጂውን ዋና ሰው እስራኤል ገደለች። በወታደራዊ ሴንትራል ኮማንድ ትልቁን ሰው እስራኤል ገደለች። ከዛ 6 ሳይንቲስቶችን ወደ 20 የሚሆኑ ወታደራዊ አታሺዎችን ገደለች እስራኤል በተመረጡ ነገሮች። የሚገርመው እስራኤል ያስነሳችው ምንድነው? ጀት ነው። ጀት አስነስታ 200 ጀቶች ኢራን ላይ ዘፍነው ደንሰው ተሽከርክረው ምን ብለው ቅጥቅጥ አርገው 300 ቦምቦች ጥለው ዘና ብለው 100 ታርጌት መርጠው 100ን ታርጌታቸው መተው ተመለሱ። እንግዲህ መሬትን መሳት ማለት ነው። ኢራን ወደ እስራኤል የምትተኩሰው ነገር ስትመለከቱ ብዙ ላይ ሀገር ነው የለቀቀችው። ይታወቃል የት ጋር እንዳለች እስራኤል ወደ ከተማው ነው የተኮሰችው። መሬትን መሳት ማለት ነው። እነዛኞቹ ግን ቦታ አጥንተው ካልኩሌት አድርገው with all their precision and excellence በሚገርም አይነት ድንቅ ጥበብ አናቷ ላይ አሁን እንደ እስራኤሎቹ መታ ቢሆን ኖሮ ኢራን ተሳክቶላት የእስራኤልን የጦር ኃይሎች አዛዥ የእስራኤልን የኒውክሌር ኃላፊ የእስራኤልን ሳይንቲስቶች መተው ቢሆን ኖሮ አንድ እንኳን 10 አለቃ ቢገሉ ምድርና ሰማይ ነው የሚጠባቸው አያቶላዎቹና እኔ ጉራ በጣም ይገርመኛል። አሁን ጉራ በጣም መንፋት ካለባቸው የእስራኤል ደጋፊዎች ናቸው። እንደው በጣም ጉረኛ ነው ቢባል ያምርባቸዋል የእስራኤል ደጋፊዎች። ዋው ደጋፊ ልክ አርሴናል ሲጫወት ክለባችን እንደምንለው ማንቸስተር ሲጫወት ክለባችን እንደምንለው እንደው በሱ ደረጃ እኛ ምን ደግፋት ሀገር ብለን አያገባንም። ግን እንደው ክለብ እንደግፍ ለአውሮፓ ክለብ እንኳን ህዝብን እና መንግስትን እና ብዙ ጊዜ ነግሬያችኋለሁ። እንደሱ ቢሆንና እውነት ኢራኖች ሄደው ሳይሳሳቱ 20 ወታደራዊ አዛዦችን ከነምናምኖቻቸው ተዋቢ ያደርጉ ኒውክሌር ማብላያዎችን ተዋቢ ያደርጉ ደግሞ እኮ ተመልሰው ሄደው መጡ። አውሮፕላን ማረፊያ ጎን አለ ሌላ የሚሳኤል መተኮሻ ሄዱና እስራኤሎች እንደገና ከሰማችሁት ዜና በተጨማሪ ድባቅ መጡ። እንደሱ አድርገው ቢሆን ኖሮ ኢራኖቹ አያቶላዎቹ ሲመረቅኑ አያስቀምጡንም ነበር። ሆሚኒዎቹ እንዴ ይሄን ያህል ከኢራን በላይ ኢራናዊ መሆን ምንድነው? ቆይ እንዴ እኛ በልኩ ነው ማለት እስራኤል እንትናለች በቃ ታርጌቱን መታች። ኒውክሌር ብትሰራ ኢራን እንግዲህ ኢራን ያለችው ምንድነው? መሪዋ ነው አይደል? ትልቁ አያቶላ ሆሚኒ እሱ ምን አለ? ይፈልጉታል መኖሩን ይፈልጉታል እንጂ እኮ ይመቱት ነበር። ግን መኖሩን ይፈልጉታል እስራኤሎች። ምክንያቱም ሞሮን ሲመራ ጥሩ ነው። አንድ ነገር የሚቀናቀናችሁ ነገር ሞሮን ጀዝባ ሲመራው በጣም አሪፍ ነውና ይሄን ጀዝባ ተውት እንጂ መምታት ይችሉ ነበር። ለምንድን ነው የተውት? ትክክለኛ አፉ ላይ መጣለትን ነው የሚናገረው። እስራኤልን ከምድረ ገጽ አጠፋለሁ አለ። መቼም አንድ መሪ በ21ኛው ክፍለ ዘመን ውስጥ ተቀምጦ እስራኤል ከምድረ ገጽ ትጠፋለች ማለት 10 ሚሊዮን የእስራኤል ንጹሃን ማለት ነው። 10 ሚሊዮን ህዝብ አጠፋለሁ ብሎ በአደባባይ የሚናገር ሞሮን መገደል የለበትም። ምን አይነት አስተሳሰብ እንደዳበረ አርብቶ አደሮቹ ግመሎቹ እንጂ ከውስጣቸው ወጥተው በመኪና የተኩት ገና በዘመነ ግመል ላይ እንዳሉ በትክክል የሚያሳይ አነጋገር ነው። እንደው ይቅርታ ርህራሄ አያስፈልግም ለጨካኞች። በጣም ጅሃዳዊ በጣም ጨካኝ የሆነ እንትን ነው። ከዛ በጣም የሚገርማችሁ ነገር የእስራኤሉ ግን ምን አሉ? ለ46 ዓመታት ላያችሁ ላይ የተገሸረውን የተዳለበውን አምባገነን ኦቶሪታሪያን ቶታሊታሪያን ጨፍጫፊና ጨካኝ የሆነ ከጊዜው ጋር የማይሄድ አመራር ወደዛ ነቅለንላችሁ ልጆቻችንም እኛም በፍቅርና በሰላም እንኖራለን። ተመልከቱ አሁን የሁለቱን ልዩነት ይሁ በአፍ ደረጃ ተውት የተግባሩን። እስራኤል እነዚህ አያቶላዎች ኢትዮጵያ አያቶላዎች እስራኤል ሀገሯ የት ነው ቢባል መልስ የላቸው። ማርስ ላይ ነው፣ ጁፒተር ላይ ነው፣ ላይቤሪያ ነው፣ ሳይቤሪያ ነው፣ አሜሪካ ነው፣ ካናዳ ነው፣ አውስትራሊያ፣ ደቡብ አፍሪካ የት ነው እስራኤሎች ሀገር ቢባሉ እነዚህ ሞሮኖች ይጥፉ ብቻ ነው የሚሉት። ምክንያቱም የነሱ ነገር
አላህ አቅም የሌለው እስልምና እኮ የሰላም ሃይማኖት ነው። ሙስሊሞች በጣም ምርጥ ህዝቦች ናቸው። ነገር ግን እነዚህ ጽንፈኞቹ በጣም ፕሮሰስ የሚሆኑ በዚህ በአጋንንት መንፈስ በቃ የደም መንፈስ አላሁ አክበር ብሎ በመግደል መንፈስ ውስጥ ያሉት እንዴት ጨክኖ ሰው አንድ ግን ጭንቅላታቸው ስለገባ አይሰሙም። አሁን እኔ የምላቸው ቅድም እዛ በፌስቡክ ላይ 341 ሺህ ተከታይ አለኝ። ስለዚህ ጉዳይ አንድ ነገር አነሳውና ወረዱብኝ ያልኳችሁ የብልግናቸውን ጥግ አየሁት። አቤት የሚሳደቡት ስድብ እኔ የትም ኢትዮጵያ ውስጥ ሰምቼው አላውቅም። ለካ ሲለማመዱ የቆዩት እሱ ነው። ከዛ በኋላ ተመቻቸው ነው ወያኔ እነ ኦነግ እነ የብልጽግና ጽንፈኛ እነ የቦታው ጽንፈኛ ተመቻቸው። ታየ ቦጋለ አረጋን ይልመደሱ ኦዳን አገኘን አሉና አዘነቡት አልኳችሁ ዶፋቸው። ልክ እንደምን እንደገመትኩት ታውቃላችሁ እንደ ኢራን ድሮኖች ማት ኢራን ድሮን መጥቶ ምንም ሳይመታ ተመለሰ። ኢንተርሴፕት አደረጉት። ከዛ የአገር ሚሳኤል እንትን ብሎ አንዱ መታ። እኔ ጋር ግን ደግነቱ የሚመታ ሐሳብ አላገኘሁም። ስድብ ብቻ ነው በቃ። ይሄ ዝም ብሎ ማንም የሚሳደበው ስድብ የለም። ይሄ መደዳው ሰው ሲሰክር ምናምን የሚሳደበው ስድብ፣ አእምሮ ሲናውዝ የሚያደርገው ስድብ እንደሱ አይነት እነዚህ የለመድናቸውን ስድቦች የተሳደቡ። እኔ ሐሳብ ይዤ ነው የመጣሁት። እኛ አንደኛ ምን ደግፈው ሊኖር ይችላል፣ ግን እስከዚህ ድረስ ተቃጥለን እስከዚህ ድረስ ተንገብግበን ታየ ቦጋለ የሚባል ሰው ላይ በቃ መዝመት አለብን። አንተ ድሮም አታስብም ምናምን እና በጣም የሚገርም እንደሱ አይነቶቹ ቀላል ናቸው። ግን እዚህ ጋር ማልናገራቸው አፋቸውን ከፈቱት አይገልጸውም። አፋቸውን ከፍተው ጭንቅላታቸውን አሳዩኝ አይገልጸውም። በምንም ቋንቋ በገልጸው እነዚህ ሰዎች ስልጣን ቢያገኙ እነዚህ ሰዎች ሁኔታው ቢሳካላቸው ለካ ኢትዮጵያን አንኖርም ነበር። ፍጹም ጨካኝ የሆነ አስተሳሰብ እንዳላቸው እኔ ላይ በመረባረባቸው አየሁ። ከየት እንደተጠራሩ ኮሜንት እኮ ሰጥተው አያውቁም። ወይ መልካም ነው እኔ ላይ ብገባለሁ ቀን በቀን 1 ሰዓት ኮሜንት ሰጥተው አያውቁም። እናንተዬ ተደራጅተው መጡብኝ ያልኳችሁ ዝም የለም እንትን የሚል በቃ እንዳለ ተረባረቡ እና ኧረ ከዚህ አስተሳሰብ እንውጣ። ግን እንደ እስራኤል ውጤታማ ሆነው ቢሆን ኖሮ ምን ያደርጉን ነበር ብዬ ሳስበው በለው ውሽ እንደው አታፍሩም? አሁን እስራኤል ስንት ግብ ነው ያስቆጠረችው እንደ ኳስ ቢሆን። ስለዚህ ከደገፍን የማይቀር ታሪኩን እያወቅን እንደግፍ። ኢራን የሚደገፉ ሰዎች ታሪኩ ምንድነው? ጦርነቱ የተደረገው ለምንድን ነው? እስራኤል የሚደገፉ ሰዎችም ካላችሁ እንደዚሁ ታሪኩ ለምን እንደምንደግፋቸው ምን ያገናኘናል፣ እውነት እየተበደለ ያለው አካል ማን ነው የሚለው ነገር እያያችሁ ብትደግፉ መልካም ነው ብዬ አስባለሁ። እናንተም እናንተና ሳስቀምጡበት ቪዲዮአችን ይመስል ነበር። ቪዲዮአችን ኦፕን ተማራችሁበት፣ ቁም ነገር ወስዳችሁበት፣ አዲስ ነገር እንደሰማችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ነው። ላይክ እና ሼር ሰብስክራይብ እንዳይረሳ። ቸር ቆዩልኝ።